በዛሬው የትረካ ሰዓታችን በ2008 ዓመተ ምህረት ለህትመት ከበቃው በጎበዜ ጣፈጠ ከተጻፈው አባ ጤና ኢያሱ ከተሰኘው መጽሐፍ ውስጥ ያገኘነውን ስላስገራሚው የምኒልክ አልጋ ወራሽ ስለነበረው አባ ጤና ኢያሱ የዘጠኝ ንጉስ ልጅ አስረኛው እሱ ነጭ ሳር በረሃ ይወርፋል ፈረሱ ስለተባለለት ልጅ ኢያሱ 10 ሚስቶችና በርካታ ልጆች እንዲሁም አሳዛኙን የልጅ ኢያሱን የእስር ዘመንና ያልተነገረው አሟሟቱን በዝርዝር የተዳሰሰበት ምዕራፎችን ወደ እናንተ እናደርሳለን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የዘመድ ዘመድ ወንዝ ያሻግራል፣ ጋብቻ የደም ማድረቂያ ነው የሚባለውን የአባቶች ምሳሌ ምርኩዝ በማድረግ የጥንት ነገስታትና ባላባቶች ኃይላቸውን ለማጎልበት ግዛታቸውን ለማስፋፋትና ለማደላደል በመመኘት ተደማጭነት ካላቸው ኃይለኞች ባላባቶች ጋር በጋብቻ የተሳሰሩ እንደነበር ታሪክ ደጋግሞ ያረጋግጣል። እንዲህ ያለው ጋብቻም ለፖለቲካ ጥቅም ሲባል በየትኛውም የዓለም ክፍል የሚፈጸም ነው። ከዚህ በፊት እንደተመለከትነው በግራኝ አህመድ ወረራ ምክንያት የተሰቃዩትና በአንድ ሚስት ብቻ መወሰን የጀመሩት መከረኛው ንጉስ አጼ ንብለ ድንግል ነበሩ። ከእርሳቸው በፊት የነበሩት ነገስታት ግን ከአንድ በላይ ሚስቶች ያገቡና ዕቁባቶች ያስቀምጡ እንደነበር ዜና መዋዕላቸው በየቦታው ያስረዳል። ጀግናው ንጉሠ ነገስታችን አምደ ጽዮን፣ ታላቂቱ ንግስት ጽዮን ሞገስና ታናሺቱ ንግስት የሚባሉ ሚስቶች ነበሩት። ከአዳሎች ጋር ሲዋጋ ኋላ ሆነው ሁለቱም ስለ ህይወቱ ይላቀሱለት ነበር። በዚህም ላይ ያልወለደችኝን የአባቴን ሚስት አገባለሁ ብሎ ከጨጌ ፊልጶስ ጋር ጠብ ማንሳቱ የታወቀ ነው። ከእርሱ ወዲህ ያሉት እነ ዘረ ያዕቆብ እነ በእደ ማርያም ከሌሎቹ ዕቁባቶች በቀር የታወቁ የግራ ባለቤት የቀኝ ባለቤት የሚባሉት ሁለቱ ሚስቶች ነበሯቸው። በ1526 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር በአጼ ንብለ ድንግል ቤተ መንግስት የነበረው አልቫሬዝ የአጼ ንብለ ድንግል አባት አጼ ናኦድ 5 ሚስቶች እንደነበሯቸው በወሬ የሰማውን ጽፎታል። መልክና የደም ግባታቸው ያቋቋማቸው ቅርጽ የተለያየና ሴቶች በያለበት በሚስትና በዕቁባት ስም ማስቀመጥ የሥጋ ፈቃድን ለማስደሰት መሆኑ አያጠራጥርም። በዚህ ጎን የምንመለከተው በዘመኑ የነበረውን የፖለቲካ ጥቅም ነው። ነጋሲው ከብዙ የነገድ ባለቤቶች ጋር ሲጋባ ምንም ከብዙ ሴቶች የተወለዱ ልጆች በኋላ ዙፋኑ ለኔ ይገባል እያሉ በአገር ላይ ሁከት መፍጠራቸው ባይካድም ለጊዜው ግን በስልጣን ላይ ላለው ንጉስ አገዛዝን ያጸናለታል። በዚህ ምክንያት ከንብለ ድንግል በፊት የነበሩት ነገስታት ከሃዲያ ከደዋሮ የባላባት ልጆች ጋር መጋባታቸው ለመንግስታቸው ጸጥታና ሰላም በመሻት መሆኑ ጥርጥር የለውም። ነገር ግን ከብዙ ሴቶች ከተወለዱት ወንዶች ልጆች ውስጥ ሲያድጉ አንዳንዶቹ እንደ አቢሰሎም ዙፋን ከአባታቸው ለመቀማት፣ አንዳንዶቹም ነጋሲ አባት በሞተ ጊዜ እኔ ልግዛ እየተባባሉ በየወገናቸው ተነስተው ሲዋጉ የአገር ጸጥታ እያደፈረሱ ብዙ ሰው ማለቁ የማይቀር ነው። በቅርቡ በሸዋ የሳህለ ሥላሴ ዘር በርክቶ አንደኛው የዘር ግንድ ሲደክም አንደኛው የሚነሳበት ምክንያት ከብዙ ዕቁባት በመወለዳቸው መሆኑ በታሪክ ተዘግቧል። በዚህም አይነት ከብዙ ባላባት ሴት ልጆች የተባዙ ትውልድ ለማትረፍ የታደሉት ንጉሥ ሳህለ ሥላሴ የቀዳማዊ ኃይለ ሥላሴ የዘር ግንድ የመሆናቸው ደንብ በሕገ መንግሥቱ ጸድቋል። አቤቶ ኢያሱም ፈረሴ ከምጽዋ ውሃ ሳይጠጣ ዘውድ ጭኜ ንጉሠ ነገሥት አልባልም እያሉ አዘውትረው ይናገሩና ምኞታቸውም የጸና ስለነበር በዘመኑ ተደማጭነት ካላቸው ልዩ ልዩ ባላባቶች ጋር በጋብቻ ተሳስሮ የኢትዮጵያን አንድነት ለማጠናከር ወገን በማብዛት በቅኝ ገዢዎች የተወረሩትን ጥንታዊ የኢትዮጵያ የባህር ጠረፎቿን አስለቅቆ የሀገርን ሉዓላዊነት ለማስከበር በህሊናቸው ተቀርጾ የነበረው ምኞት ዳር ለማድረስ ሞክረው ነበር። አንደኛ በአያታቸው በአጼ ምኒልክ ፈቃድ የአጼ ዮሐንስን የልጅ ልጅ ወይዘሮ አስቴር መንገሻን አገቡ። ሁለተኛ አልጋ ወራሽ እንደተባሉ ሞግዚታቸውንና እንደራሳቸው በሆኑት በራስ ቢትወደድ ተሰማ ግቢ ቤት ተሰርቶላቸው ሲኖሩ እንዲሁም ሞግዚታቸው የሥጋ ዘመዳቸውን ወይዘሮ አስካለ ጋረደው እንድረውላቸው ስለነበር ከእርሳቸውም አንድ ወንድ ልጅ ወልደውላቸው በሕፃንነቱ እንደሞተ ይነገራል። ሶስተኛ በጎጃም ወይዘሮ ሰብለ ወንጌል ኃይሉን፣ አራተኛ ወይዘሮ ተሰሜ አንዳርጌን፣
5ኛ የእስላሙን የአባ ጀፋርን ልጅ ከጅማ፣ 6ኛ የደጃዝማች ጆቴ ቱሉ ልጅ ወይዘሮ አስካለ ጆቴን ከወለጋ፣ 7ኛ የነጋድራስ አቡበከርን ልጅ ከጨኖ፣ 8ኛ ከአዳል የመኳንንት ልጅ፣ 9ኛ ከጥሙጋ የነሳሌህን ዘር፣ 10ኛ ከጅቡቲ ቅኝ ግዛት የሱልጣን አቡበከርን ልጅ አግብተዋል። ደግሞም ከነዚህ ጋር ብዙ ዕቁባት እንዳላቸው አለቃ ገብረ እግዚአብሔር ኤልያስ ጠቅሰዋል። እንዲህ ያለው አፈጻጸም ሁሉ ምድራዊውን የሚከተሉ ስጋዊ ምኞት ነው እንጂ በወንጌል ለማንኛውም ክርስቲያን አይፈቀድም ይላሉ። ባጭሩ ግን የልጅ ኢያሱን ጉልህ ዓላማና ምኞት የሚያንጸባርቅ ስለነበር ከሌሎቹ ነገስታትም ብዛም የተለየ ሆኖ መታየት የለበትም። ከልጅ ኢያሱ ሚስቶች መካከል በተለይ አባቷ ደጃዝማች ጆቴ ክርስትና አስነስተው አስካለ ማርያም እየተባለች ስትጠራ ከኖረች በኋላ ልጅ ኢያሱ ባገቧት ጊዜ አስልመው ሞሚና የሚል የእስላም ሴት ስም ያወጡላት መሆኑ ቀደም ብሎ በተሰመረበት ወንጀል ላይ ተመልክቶ ይገኛል። እኔም የወይዘሮ አስካለ ጆቴን የበኩር ልጅ ወይዘሮ ጽጌ ሻረውን በእውነት እናቶ ሰልመው ነበር ወይ መጽሐፉንስ አንብባችኋል ወይ ብዬ ላቀረብኩላቸው ጥያቄ በጽሑፍ የሰጡኝ መልስ ከዚህ በታች አስፍሬዋለሁ። ስለ መጽሐፉ እናቴ ሰምተዋል። እኔ መጽሐፉን ማታ ሳነብ እንዴት አልነገሩኝም ብዬ በጣም ስገረም አድሬ ጠዋት መጽሐፉን ይዤ ሄጄ አንድ ከባድ ጥያቄ አለኝ እንድጠይቆት ይፈቀድልኛል ወይ ብዬ ስጠይቃቸው ኧረ ግድ የለም ጠይቂኝ ብለው ፈቀዱልኝ። ድሮ በልጅነቱ ሰልመው ነበር ወይ ስላቸው በጣም ደነገጡ። ሰውነታቸውም ስቅጥጥ አለ። ቀጥለውም ማን ነው እንደዚህ ያለ ሐሰትና ቅሌት ነገር የሚቀባኝ ብለው ሲጠይቁኝ በጣም ከትልቅ ሰው ከማዋይሽ ነው የሰማሁት ስላቸው በቸሩ መድኃኔዓለም ይሁንብሽ ሰውየውን ንገሪኝ አሉኝ። እኔም መጽሐፉን ገልጬ ግርማዊ ጃንሆይ ናቸው የጻፉት፣ ልጅ ኢያሱ አስለመዋቸው ስማቸውንም ሞሚና ብለው ሰይመዋቸው ነበር የሚለውን ሳነብላቸው በጣም አለቀሱና እስቲ መነጽሬን አድርጌ እኔው ላንብበው ብለው አነበቡና እንዴት ያለ ሃይማኖት ስም ይሰጡኛል? ድሮስ የሐረርም ባላባት ሚስቶችህን ግራ ቀኝ አስቀምጠህ በደንብ የእስላም ልብስህን ለብሰህ ፎቶግራፍ ተነስተላክልኝ ናፍቃችሁኛል ብለው በጠየቁት መሰረት ፎቶግራፉ ሲደርሳቸው የሰውየውን ፎቶግራፍ አስቀፍቅፈው በማውጣትና ሴቶቹ ግራ ቀኝ እንዳሉ የልጅ ኢያሱን ፎቶግራፍ መሃል ላይ በማስለጠፍና በማባዛት ይሄውላችሁ የሰለሙበት ማስረጃ በማለት ለሸዋ መኳንን ታድለው ሲያሳድሙ የቆዩት ለስልጣን ንጥቂያ ሊሆን ይችላል። አሁን ግን በንስሐ ዕድሜያቸው ልጅ ኢያሱ ከሞቱ ከብዙ ዓመታት በኋላ እንዲህ ያለ የሐሰት ጽሑፍ እየጻፉ እኔን ወገኖች ያለቁብኝን ደካማ ባልቴት እንዴት ስሜን ያጠፉታል? ይህ ነገር እውነት ከሆነ የድሮ ሚስቶቻቸው እነ ሰብለ ወንጌል ኃይሉን እነ ወይዘሮ አስካለ ጋረደን እንዲሁ ብዙ ሌሎችን ቆጥረው ለምን እነዚህን ሁሉ አልጻፏቸውም ኖሯል? ለንጉስም ሆነ ለድሃ የእግዚአብሔር ዳኝነት ትክክል ስለሆነ ፍርድ ይግባኝ ለእግዚአብሔር ብለው ቢያለቅሱ ነገሩ በጣም ስላሳዘነኝ ለምን በባለሟሎቻቸው በነ ልዕልት ተናኘ በኩል አይጠይቋቸውም ብላቸው እኔ አልጠይቃቸውም ካሳ እንዲሰጡኝ ነው ወይስ መጽሐፉን ሰብስበው እንዲያቃጥሉ? እኔ ይግባኝን ለእግዚአብሔር አቅርቤያለሁ፣ ፈርዱ ያሳየኝ አሉኝ። ከጥቂት ዘመናት በኋላ የደርግ መንግስት ተቋቁሞ ጃንሆይ 4ኛ ክፍለ ጦር ታስረው ለእስረኞቹ ስንቅ ለማቀበል ስንመላለስ የጃንሆይ ፎቶግራፍ በጣም አጸያፊና በአሳፋሪ ሁኔታ የተነሳ 4 ልዩ ልዩ ፎቶግራፍ በአንድ ብር እያዞሩ ሲሸጡ አግኝቼ ገዝቼ ባሳያቸው ይህ ውርደት በኔ ዕድሜ የሚደርስ አይመስለኝም ነበር ብለው በጣም አዘኑ። በደርግ ዘመን የልጅ ኢያሱን በሐሰት ሰልመዋል መባል የቆጫቸው ልጃቸው ልጅ ዮሐንስ ኢያሱ ከጅማ መጥተው የአባታችንን ስም ስላጠፉ ልንከስ ነውና ያንቺም እናት በነገሩ ስላሉ አብረንና መልክት ብለው ጠይቀውኝ ነበር። እኔ አቅም ቢኖረኝ ኖሮ በስልጣን ዘመናቸው በአደባባይ እንዳዋረዱ ልጠይቃቸው ነበር። ነገር ግን አሁን በእግዚአብሔር ዳኝነት በሕዝብ ፈራጅነት ሊጠየቁ ከእስር ቤት ገብተው በሚገኙበት ጊዜ እሳቸውን ለመክሰስ አልፈልግም ብዬ መልስ ሰጠኋቸው ይላሉ ወይዘሮ ጽጌ ሻረው። እናቴንም ስለ ልጅ ኢያሱ አሟሟት የሚያውቁት ነገር አለ ወይ ብዬ ብጠይቃቸው እኔ በቅርቦኛ ያየሁት ነገር የለም ብለው መለሱልኝ። የልጅ ኢያሱ ያክስት ልጅ አብሯቸው ያደጉ ወይዘሮ የሺ የሚባሉት
ለእናቴ ሲያጫውታቸው የሰማሁት ቀኑንና ዓመተ ምሕረቱን ዘንግቼዋለሁ። እንዲህ የሚል ነበር። ለግርማዊት ዘመዶች ሁሉ ለቅሶ አለና ማታ ታላቁ ግቢ ሊነጋጋ ሲል በአዳራሹ መብራት በራ። ግርማዊት መጡ። ልጅ ኢያሱ አረፉ ተብሎ ተነገረ። ለቅሶ ከተጀመረ ቆየት ብሎ ጃንሆይ በርኖሳቸውን ገልብጠው ደርበው እያለቀሱ ገቡ። ራስ ጌታቸው በድንገት አመማቸውና ሄድኩኝ። እቤታቸው እንደገና ተላቀስን። ራስ ጌታቸውም የሺ ይህንን ግፍ አየሽ? ይህንን ያህል ዘመን ወንድሜን አስሮና አሽከሮቹን ልኮ አስገድሎ በርኖሱን ገልብጦ ደርቦ እያለቀሰ ሲመጣ ነገሩ አናዶኝ ነው ራሴን ያመመኝ አሉኝ ብላ ለእናቴ ስትነግራቸው ሰምቻለሁ። ራስ ጌታቸውም ነገሩን ችላ ሳይሉ በጣም ተከታትለው በኢጣሊያ ጊዜ ሚስጥሩን ሁሉ በጋዜጣ ሲያወጡ ነበር ብለው እናቴ ሲናገሩ ሰምቻለሁ በማለት መስከረም 2 ቀን 1984 ዓ.ም ዋሽንግተን ዲሲ ዩኤስኤ ወይዘሮ ጽጌ ሻረው የሰጡኝ መግለጫ ነው። ልጅ ኢያሱ ከተለያዩ ሴቶች የወለዷቸው ልጆች፣ አንደኛ የባህር ልጃቸው ግርማ ኢያሱ ከ1909 ዓ.ም ጀምሮ በደቡብ ኢትዮጵያ ተግዘው ሲኖሩ ኢጣሊያ ኢትዮጵያን በወረረችበት በ1928 ዓ.ም ከደቡብ ኢትዮጵያ አርበኞች ጎን ተሰልፈውና መሪ በመሆን ጠላትን ደጋግመው ከወጉ በኋላ ትግሉ ከአቅም በላይ ስለሆነባቸው ከብዙ አርበኞች ጋር ወደ ኬንያ ተሰደዱ። በዚያን ጊዜም በብላታ ዘውዴ አየለ የሚመራው ሁለተኛው የስደተኞች ሰራዊት በካፔን ጎሪያ በኩል አቋርጦ ኤልዶሬት ወይም ኬንያ ከደረሰ በኋላ ኢሲኦሎ በሚባል ወረዳ ላይ ሰፈረ። ዳሩ ግን የኢጣሊያ ሰራዊት ገፍቶ ወደ ሰሜን ኬንያ በመዝለቁ ይህ የስደተኞች ሰራዊት ታቤታ ወደሚባል አውራጃ ተዛውሮ እንዲሰፍር ተደረገ። ብላታ ዘውዴ አየለ የስደተኞች ሁሉ አለቃ ሲሆኑ በመካከላቸው በአካል የጎሉ መልከ መልካምና የርጋዳ ልጅ ግርማ ኢያሱ ይገኙ ነበር። አብዛኞቹ ስደተኞችም ሕጋዊው ባለዘውድ እርሳቸው እንደሆኑ አምነው በደስታ ተቀብለዋቸው ነበር። ይኸውም ዜናው ሳይውል ሳያድር በእንግሊዝ ሀገር በስደት ይኖሩ ለነበሩ ለአፄ ኃይለ ሥላሴ ደረሳቸው። ልጅ ግርማ ኢያሱም በባዕድ ሀገር በስደት መኖር አስመርሯቸው የአገሬ አሞራ ስጋዬን ይብላ፣ ወደ አገሬ ተመልሼ ጣሊያንን ወጋለሁ ብለው ቆርጠው ከጥቂት መሰሎቻቸው ጋር ወደ ኢትዮጵያ ሰርጎ ለመግባት በጉዞ ላይ እንዳሉ ግልጥ ባልሆነ ምክንያት የእንግሊዝ ባለስልጣኖች ይዘው ወደ ሰሜን ኬንያ ጠረፍ መለሷቸው። እዚያም በአይነ ቁራኛ ሲጠበቁ ከቆዩ በኋላ የኢትዮጵያ ነጻነት ሊመለስ ጥቂት ሲቀራቸው ምግባቸው ላይ መርዝ ተነስንሶበት የ3 ዓመት ዕድሜ ካላት ልጃቸው ጋር በልተው ስለሞቱ እዚያው ተቀበሩ። አፄ ኃይለ ሥላሴም ስለ ኬንያ ስደተኞች እንቅስቃሴ ጉዳይ ከብላታ ዘውዴ አየለ ጋር አዘውትረው ይጻጻፉ ነበር ይባላል። ሁለተኛ ልጅ ፀሐይ ኢያሱ። ልጅ ፀሐይ ኢያሱ ሸዋ ውስጥ በአንድ ቤተክርስቲያን ተደብቀው ሲኖሩ ኢጣሊያ ኢትዮጵያን በወረረች በሁለተኛው ዓመት በ1929 ዓ.ም በባላምባራስ አበበ አረጋይ በኋላ ራስ መሪነት የሸዋ አርበኞች በግንደ በረት ወረዳ ተሰብስበው ስለ አርበኝነት ስምሪታቸው ጉዳይ ጉባኤ አድርገው ሲመካከሩ ሳለ ልጅ ፀሐይ ኢያሱ ከተደበቁበት ስፍራ ተፈልገው መጥተው ከአርበኞች ጉባኤ እንዲሳተፉ ተደረገ። እርሳቸውንም ካሉበት ያመጧቸው ብላታ ተክለወልድ ሐዋርያት ናቸው ይባላል። ጉባኤውም ከመከረበት በኋላ በአንድ ድምፅ ንጉሥ ፀሐይ ብለው አነገሷቸውና የሸዋ አርበኞች መሪ ተባሉ። ለባላምባራስ አበበ አረጋይ የራስነት ማዕረግ የሰጧቸው እርሳቸው ናቸው። እንዲሁም ለሌሎች የሸዋ አርበኞች የደጃዝማችነትና ሌሎች ማዕረጎችን በተዋረድ ሰጥተው ስለነበር እርሳቸው የሰጧቸው ማዕረጎች ሁሉ በጃንሆይ ጸድቀዋል። የሸዋ አርበኞች በጣሊያን ላይ ጦርነቱን ሲያፋፍሙ ሳለ ንጉሥ ፀሐይ በትኩሳት በሽታ ሞቱ ተባለ። ሶስተኛ ልጅ ዮሐንስ ኢያሱ ከ1928 ዓ.ም ኢጣሊያ ኢትዮጵያን ከወረረችበት ጀምሮ በከፊል የበጌ ምድር አርበኞች መሪ ሆነው 5ቱን የወረራ ዘመን ያሳለፉት ኢጣሊያኖችን በመዋጋትና በማዋጋት ነበር። ማህተማቸውም እጓለ አንበሳ ይነብር ተሃቢኦ ተሰውሮ የሚኖር የአንበሳ ደቦል የሚል ነበር። ኢትዮጵያ ነፃነቷን ካረጋገጠችበት ከ1933 ዓ.ም ወዲህ ግን በከፋ ክፍለ ሀገር ተግዘው ሲኖሩ ከአፄ ኃይለ ሥላሴ የደጃዝማችነት ማዕረግ ተሰጥቷቸው ነበር። ኖሮ ኖሮ ከሞት መቅረት የለምና በ1988 ዓ.ም ከዚህ ዓለም በሞት ተለይተዋል።
ልጅ ዮሐንስ ኢያሱ ከ1933 ዓ.ም አንስቶ በግዞት የቆዩበት ምክንያት በበላታ ታከለ ወልደ ሐዋርያት ሊቀመንበርነት በስራቸው ከነበሩት አርበኞች ጋር በኢትዮጵያ ሪፐብሊክ መንግስት እንዲቋቋም ስለተስማሙ ቂም ተይዞባቸው መሆኑ ብዙዎች ያምናሉ፣ ይናገራሉ። አራተኛ ምኒልክ ኢያሱ። ልጅ ምኒልክ ኢያሱ በፈረንሳይ ቅኝ ግዛት ክልል ውስጥ ልዩ ስሙ ተጎሪ በሚባለው ወረዳ ሱልጣን አቡበከር ከሚባሉት መንግስት እያስጠበቃቸው ይኖሩ ነበር። የወጣቱ መስፍን ተከታዮችም ሳልሳዊ ምኒልክ እያሉ ይጠሯቸው ነበር። ጃንሆይንም የማይገባውን ስልጣን የነጠቁ ናቸው ይሏቸው ነበር። በሐምሌ ወር 1926 ዓ.ም እንዲሁን መስፍን ካሉበት ከጅቡቲ ግዛት አሳፍኖ ለመውሰድ ተሞክሮ ሳይሳካ ቀረ። በአምስቱ የጠላት ወረራ ዘመን ድምጻቸው ጠፍቶ ሲኖር ከ1950ዎቹ ዓመታት ወደ አዲስ አበባ መጥተው በክብር እየተጠበቁ ከቆዩ በኋላ ወደ ሜኤሶ ሄደው እርሻ እያረሱ ሲኖሩ በ1980 ዓ.ም ድሬዳዋ ላይ አርፈዋል። አምስተኛ ልጅ ጌዲዮን ኢያሱ የሚባሉት በጋሞ ጎፋ ክፍለ ሀገር በጎፋ አውራጃ ቡልቂ ከተማ ላይ ተግዘው ይኖሩ ነበር። ቃለ ጌዲዮን የሚባል ልጅ አላቸው። እስከዛሬ ድረስ በህይወት ይኑሩ አይኑሩ ለማወቅ አልቻልኩም። ሌሎች ልጆችም ነበሯቸው ይባላል። ነገር ግን ስማቸውንና አድራሻቸውን ላገኝ አልቻልኩም። ይህ መጽሐፍ በሚጻፍበት ጊዜ ከልጅ ኢያሱ ልጆች በህይወት ያሉት ወይዘሮ ዓለም ፀሐይ ኢያሱ ከልዑል ራስ ኃይሉ ልጅ ከወይዘሮ ሰብለ ወንጌል ኃይሉ የተወለዱት ብቻ ይመስሉናል። ከጥቂት ዓመታት ወዲህ ልጅ መስፍን የሚባሉት የልጅ ኢያሱ ልጅ ነኝ ብለው ይፋለማሉ። እነ ወይዘሮ ዓለም ፀሐይ ኢያሱ ግን ከአባታቸው አይወለዱም፣ አናውቃቸውም ይላሉ። ባጭሩ እዚህ ላይ የምንገነዘበው ዋናውና አስገራሚው ቁም ነገር ከልጅ ኢያሱ ልጆች መካከል አንዳቸውም በኢጣሊያ ወረራ ዘመን ለጊዜያዊ ክብርና ጥቅም በመጓጋት ወደ ኢጣሊያ ተጠግተው አሻንጉሊት መሳሪያ በመሆን ኢትዮጵያን አለመክዳታቸው ነው። ይህም የሚያረጋግጥልን ከአባታቸው ከልጅ ኢያሱ ሚካኤል በደም የወረሱትን የሀገር ፍቅር ሀብት አለመሸፈጣቸውን ነው። የልጅ ኢያሱ ወንድ ልጆች ዕጣ ፈንታም ዕድሜ ልክ ግዞትና በመርዝ መሞት ነበር። የልጅ ኢያሱ አሟሟት። አቤቶ ኢያሱ በ1924 ዓ.ም ከፍቼ ግዞት አምልጠው ጎጃም ውስጥ ከተያዙ በኋላ ወደ ሐረርጌ ክፍለ ሀገር ተወስደው በጋራ ሙለታ ግራዋ በምትባል አነስተኛ መንደር በአንድ ግንብ ቤት ውስጥ ተግዘው በጥብቅ እየተጠበቁ ይኖሩ ነበር። ይህች ቀበሌም ከድሬዳዋ ከተማ በጣም የምትርቅ አይደለችም። በአቅራቢያዋም አንድ ገዳም ይገኛል። ፕሮሮክ የተባለው ተራኪ ለአንድ ግሪካዊ ነጋዴ ሸቀጣሸቀጥ ከሚያቀርብ አርመናዊ ነጋዴ ጋር እዚያው ድረስ ሄደው እስር ቤቱን እንደጎበኙ ይነገራል። እንደ ፕሮሮክ ስሜታዊ አተራረክም የተሻሩት ልጅ ኢያሱ በዚህች ቤት ውስጥ ሁለተኛው ፎቅ ላይ ነው የሚኖሩት። ሰውም እንደ ልብ ያያቸዋል። ሆኖም በተለይ እስላሞች ወይም ኢጣሊያ ተወላጅ ወደ መኖሪያቸው አቅራቢያ እንዳይጠጉና እንዳያገኟቸው የሚጠብቁ ብዙ ዘበኞች ነበሩ። እንዲህ ያለውን ጥብቅ ቦታ ጠጋ ብሎ ለመመልከት እንዲችል ዘበኞቹን በገንዘብ እንደደለላቸውና እንዳባበላቸው ያወሳል። ጀነራል ቨርጅንም ስለዚህ እስር ቤት ባጭሩ ከመጥቀሱ በቀር ጠጋ ብሎ አልተመለከተም። ዲ ባክስተን ግን በኮረብታዎች የተከበቡና በቤተ ክርስቲያን ቅርጽ የተገነባ እስር ቤት አለ። 3 በጥንቃቄ የተገነቡ ወጥ ግድግዳዎችና በሽቦ የተተበተቡ በሮችም አሉት። በግምት 18 ጫማ ከፍታ ላይ 2 ከፍ ያሉ ክፍሎችና ከድምድሙ ስር ደግሞ ትናንሽ መስኮቶች አሉ ሲል ጽፏል። ቤቱም የማይደረስበትና ለእስር ቤትነት ታስቦ የተገነባ ነው ይላል። የባክስተን አገላለጽም እንደ እውነተኛ አስተዋይ ያስቆጥረዋል። ከ1927 ዓ.ም ኢጣሊያ ኢትዮጵያን ለመውረር በሰሜንና በምስራቅ ቅኝ ግዛቶች በግልጥ በመዘጋጀት ላይ ስለነበረች በዚሁ ዘመን ወኪሎቿ በሐረር ውስጥ ሰርጎ በመግባት ለሸመገሉት የሐረርጌው ገዢ ለደጃዝማች ገብረ ማርያምና ለመንግስት ሹማምንት በርከት ያለ ገንዘብ በማስታቀፍ በግዞት ያሉትን ኢያሱን ከእስር ቤት አውጥተው ለመውሰድና አሻንጉሊት መሳሪያ ለማድረግ ጥረው ነበር። እንዲሁም አፋሮች በማዕከላዊ መንግስት ላይ እንዲያምፁ በርከት ያለ ገንዘብ አቅርበውላቸው ነበር ይባላል። ከነዚህ ተወካዮች ጋር የተባበሩት አድመኞች ሴራ በሰላዮች በተጋለጠ ጊዜ አቤቶ ኢያሱን በአይነ ቁራኛ ይጠብቁና ያስጠብቁ የነበሩት የገዳሙን አበምኔት አሸበራቸው። አድመኞቹም ተይዘው ተደበደቡ ወይም ታሰሩ ሲል ፕሮሮክ ስለ ጉዳዩ ተመሳሳይ ማብራሪያ ሲጽፍ፣ በተጨማሪም አዳሎች በገዳሙ ላይ አደጋ አድርሰው ነበር።
በዚሁም ጊዜም የሴራው ዜና በሐረር ከተማ ውስጥ ተስፋፍቶ ተወራ። ጠቅላይ ገዢውም ተሰወሩ። ይህም አስቸጋሪ ውሳኔዎችን ለማድረግ ሲያስፈልግ ኢትዮጵያውያን የሚከተሉት የተለመደ አፈጻጸም ነው። ይኸው ዜናም በአባ ሐና በኩል አዲስ አበባ ለንጉሠ ነገሥቱ በደረሰ ጊዜ በደጃዝማች ገብረ ማርያም ምትክ ወጣቱ ደጃዝማች ነሲቡ ዘአማኑኤል ተሾሙ ሲል ፋሩጎ በሰፊው አትቷል። አንዳንድ ጊዜም የአዳል አረሆች በእስር ቤቱ ዙሪያ ባሉት ኮረብታዎች ላይ ሆነው ለልጅ ኢያሱ የዋሽንት ዜማ ያሰሟቸው ነበር የሚሉም አሉ። አቤቶ ኢያሱ ለብዙ ዓመታት በግዞት የተንገላቱና የተጎሳቆሉ በመሆናቸው ምኞታቸው ምን እንደነበር አይታወቅም። የሀገሪቱ ጠላቶች መሳሪያ እንዳያደርጓቸው ይሰጋ ስለነበር በሕይወተ ሥጋ እንዲኖሩ የሚፈቅድላቸው ወቅት ያለ አይመስልም ነበር። ዳሩ ግን ኢጣሊያ ኢትዮጵያን እስከወረረችበት እስከ 1928 ዓ.ም አጋማሽ ድረስ በሕይወተ ሥጋ መቆየታቸው ይታወቃል። አፄ ኃይለ ሥላሴም ስለ ልጅ ኢያሱ ሁኔታ በየዕለቱ ምስጢራዊ ግንኙነት ያደርጉ እንደነበርና ለአገናኝነቱም የተመደቡት አባ ሐና ጅማ የሚባሉት መነኩሴ መሆናቸው አጠራጣሪ አልነበረም። እኒሁ አባ ሐና ጅማም ለ12 ዓመት ያህል በደብረ ሊባኖስ ገዳም መንነው የኖሩ መነኩሴ ናቸው። በ1920 ዓመተ ምህረት ምናኔውን አቋርጠውና ወደ አዲስ አበባ መጥተው እስከ ለተሞታቸው 1953 ዓመተ ምህረት ድረስ የንጉሠ ነገሥቱ የቀዳማዊ ኃይለ ሥላሴ የግል ግምጃ ቤታቸው ሹም ሆነው ሲያገለግሉ ኖረዋል። ልጅ ኢያሱ በመርዝ ሞተዋል ተብለው የተሰራጨውን ዜና ለማስተባበል አበምኔቱ ከገዳማቸው ሐረር ድረስ መጥተው ነበር። ሕዝቡም የልጅ ኢያሱን መሞት አይፈልግም ነበር። ከኢጣሊያ ወረራ ቀደም ብሎ ኢትዮጵያን ከጎበኙት የውጭ ሀገር ሰዎች ስለ ኢትዮጵያ በጻፏቸው መጻሕፍት ውስጥ ስላሟሟታቸው አያወሱም። ዲፕሮሮግ ግን በድፍረት ሞተዋል ብሎ መግለጫ ሰጠ። ጀነራል ቨርጂንም የዘመኑ ስነ ጽሑፍ በተባለው መጽሐፉ ላይ ልጅ ኢያሱ የሕይወት ዘመናቸው ተፈጽሞ በሞት ተለይተዋል ሲል ጻፈ። በመጽሐፉ ውስጥ ስለ ልጅ ኢያሱ የሚጠቀሰው በመጠኑ ቢሆንም የሕይወት ዘመናቸው ያከተመው ምናልባት በሐምሌ ወር ውስጥ በ1927 ዓ.ም እንደሚሆን ሳይገልጥ አላለፈም። ነገር ግን ስለ ልጅ ኢያሱ መሞት እስከ ህዳር ወር 1928 ዓ.ም ድረስ በይፋ አልተወራም። ከአፄ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ በሚባለው የኢትዮጵያ ታሪክ መጽሐፍ ውስጥ አቶ ተክለ ጻዲቅ መኩሪያ ገጽ 180 ላይ ፊታውራሪ ገሰሰ በለው የራስ ኃይሉ የወንድም ልጅ ሊበንን ይገዛ ነበርና ልጅ ኢያሱ በዚህ ሀገር ሲያልፉ አግኝቶ ይዞ ለክብር ራስ ደስታ ዳምጠው አስረከባቸው። ልጅ ኢያሱንም ከዚያ ወደ አዲስ አበባ ካመጧቸው በኋላ ወደ ጋራ ሙለታ አልፈው በእስረኝነት እንዲቀመጡ ተደረገ። በዚያም ሳሉ በ1927 ዓ.ም በህዳር ወር ስለሞቱ በአዲስ አበባ በቤተ መንግስቱ ሐዘን ተደረገላቸው ሲሉ ጽፈዋል። ሊዮናርዶ ሞስሊ የሚባል ደራሲ ደግሞ ስለ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በደረሰው ዘ ኮንከሪንግ ላየን በተባለው መጽሐፍ ስለ ልጅ ኢያሱ አንዳች በጎ ነገር ባይጽፍም ቅሉ ልጅ ኢያሱ ሰውነታቸው ሰልሎ ህዳር 13 ቀን 1928 ዓ.ም በ37 ዓመት ዘመናቸው ሞተዋል ሲል ገጽ 184 ላይ አስፍሯል። የልጅ ኢያሱ ደጋፊዎች ብቻ ሳይሆኑ የ20ኛው መቶ ክፍለ ዘመን የመጀመሪያዎቹ ዓመታት ወደ ኋላ መለስ ብለው የሚያስታውሱ ሁሉ ከነዚህ አባባሎች ማንኛቸውንም አያምኑባቸውም። በሀገራችንም ስለ ልጅ ኢያሱ አሟሟት ስለተቀበሩበት ቦታ ልዩ ልዩ ወሬዎች ይወራሉ። አንዳንዶች ልጅ ኢያሱ የተገደሉት ሐረር ውስጥ ነው ሲሉ፣ አንዳንዶች ደግሞ አዲስ አበባ ቤተ መንግስቱ ውስጥ ነው፣ የተቀበሩትም በቤተ መንግስቱ አካባቢ ባለችው ቤተክርስቲያን ክልል ወይም በደብረ ሊባኖስ ገዳም ነው ይላሉ። በሌላም በኩል ልጅ ኢያሱ የተቀበሩት በሰንዳፋ ክልል ነው ይላሉ። የሆነ ሆኖ ስለ ልጅ ኢያሱ አሟሟት ተጽፎ የሚገኘው በሊዮናርድ ሞስሊ፣ በብላቴን ጌታ ሎሬንሶ ትዕዛዝ፣ በአቶ ተክለ ጻዲቅ መኩሪያ፣ በዲፕሮሮክ በጀነራል ቨርጂንና ሪቻርድ ግሪንፊልድ በደረሷቸው መጽሐፍት ውስጥ ነው። ግሪንፊልድ እንደጻፈው ከልጅነት ዕድሜው ጀምሮ አገልጋያቸው የነበረ ሽማግሌ ሰውዬ የሰጠውን ምስክርነት መተረክ ያስፈለገበት ምክንያት ከታሪካዊ ማስረጃነት ይልቅ ፖለቲካዊ ገጹ ግልጽ በመሆኑ ነው። ኢጣሊያኖች እርሳቸውን ከጋራ ሙለታ ወይም ከግራዋ እስር ቤት ለማስወጣት ከሞከሩበት ጊዜ አንስቶ ማንኛውም ኢጣሊያ ወይም እስላም ወደ እስር ቤት ክልል እንዳይጠጋ በጥብቅ ይጠበቅና ይከለል ነበር ይላል። ከዚህ ቀጥሎ የተጻፈው ሽማግሌው አገልጋያቸው ስለ ሕይወታቸው ፍጻሜ ያረጋገጠው ምስክርነት ነው። እርሱም እንዲህ ይላል።
የኢጣሊያ ወኪሎች እርሳቸውን ከግራዋ እስር ቤት ለማስወጣት ከሞከሩበት ጊዜ ጀምሮ ልዑልነታቸው በእስር ቤቱ ክልል እየተከዙ ወዲህና ወዲያ እያሉ ይንጎራደዱ ነበር። ከዕለታት አንድ ቀን ምሽት ላይ አንዲት አውቶሞቢል ስለመጣች ልዑልነታቸው አንድ ይፈሩት የነበረ ሰው በውስጧ መኖርና ለመኖሩን መጠየቃቸውን አስታውሳለሁ። እኔም እሱ አይደለም አልኳቸው። ነገር ግን ጥቂት ዘግየት ብሎ ሁለተኛው አውቶሞቢል ሁለት ሰዎችን አሳፍራ መጣች። ከነሱም አንደኛው ፊት አውራሪ ነበር። ጨለምለም እስኪል ድረስ ቆይተው እየተንፏቀቁ ወደ እስር ቤቱ ተጠጉ። መዝጊያው ሰፋፊ ስንጥቆች ያሉበት በመሆኑ ልዑልነታቸው በስንጥቆቹ ውስጥ አዘውትረው ምራቃቸውን በሚገባ ጢቅ ይሉ ስለነበር ሲያነጣጥሩባቸው ሳያዩአቸው አልቀሩም። በተኮሱባቸው ጊዜ የመስኮቱን መቃኖች ጨምድደው ጨበጡ። ኃይለኛ ሰው ስለነበሩ ቤቱን በሞላ ያናጉትና የሚናድም መስሎኝ ፈርቼ ነበር። ተንገዳግደው ወለሉ ላይ መውደቃቸውን ሰማሁ። ሬሳቸው በባቡሩ ተጭኖ ወደ አዲስ አበባ እንደደረሰም እስከ 1956 ዓ.ም በሕይወተ ሥጋ የነበሩ ከፍተኛ ባለስልጣን ተረክበው ለአንድ የከተማ ዘበኞች አለቃ ለባላምበራስ አበበ አረጋይ በኋላ ራስ ለሚባሉት አስረከቡት። እንግዲህ ሬሳቸው ለዘላለም ያረፈበት ቦታ የሚያውቁት ባላምበራስ አበበ አረጋይ ብቻ ናቸው። በ1953 ዓ.ም በተሞከረው የመንግስት ግልበጣ ጊዜ የሀገሪቱ የመከላከያ ሚኒስትር የነበሩት እኒሁ ራስ አበበ አረጋይ በገነተ ልዑል ቤተ መንግስት በአረንጓዴው አዳራሽ ታዛ ወለል ላይ ደማቸው ፈሶ ሞቱ። በአቅራቢያ የሚገኘው የቀዳማዊ ኃይለ ሥላሴ ሐኪም ቤትም አንዳች እርዳታ ሊያደርግላቸው አልቻለም። የራስ አበበ አረጋይና የአባ ሐና ጅማ ደም እዚያው ፈሶ ሞቱ። እንግዲህ ግሪንፊልድ እንደጻፈው የሽማግሌው አገልጋይ ትረካ እውነተኛ ከሆነ የሁለቱም ደም የልጅ ኢያሱን ሬሳ በተረከቡበት ቦታ ላይ ፈሶ ስለሞቱ ምስጢሩ አብሮ ሞቷል ማለት ነው። በእርግጥ የአሟሟታቸው ሁኔታን ለማረጋገጥ ካልሆነ በቀር የአቤቶ ኢያሱን ሬሳ ወደ አዲስ አበባ ለማጓጓዝ የተፈለገበት ምክንያት ለመረዳት አስቸጋሪ ነው። የሞታቸው ዜና ይፋ የወጣበት ህዳር ወር 1928 ቀዳማዊ ኃይለ ሥላሴ ወደ ሰሜኑ የጦር ግንባር ለመዝመት በሚዘጋጁበት ወቅት መሆኑ በአንዳንድ የሰው ማስረጃነት ሊረጋገጥ ችሏል። አንዲት ከቤተ መንግስቱ ወገን የሆኑ ሴት ወይዘሮ ከኢጣሊያ ጋር ጦርነት እንደተጀመረ ቀኑን ዘንግቼዋለሁ፣ ልጅ ኢያሱ አርፈዋልና ማልዳችሁ ወደ ቤተ መንግስት እንድትመጡ የሚል መልእክት በምሽት ላይ ተላለፈልን። እኛም ማልደን ወደ ቤተ መንግስቱ ሄድን። አዲስ አበባ ውስጥ የሚገኙት ሴት ወይዛዝርትና መኳንንት ሁሉ ተሰብስበን ስናለቅሷልን። ሬሳ ግን አልነበረም። በተለይ እቴጌ መነን በጣም አዝነውና ተክዘው እየተንሰቀሰቁ እንባቸውን ያፈሱ ነበር። ጃንሆይም በርኖሳቸውን ገልብጠው ደርበው ወንድሜ ወንድሜ እያሉ ያለቅሱ ነበር ስትል አጫውታኛለች። ሁለተኛ ስለ ልጅ ኢያሱ አሟሟት ብላቴን ጌታ ሎሬንሶ ትዕዛዝ በጋራ ሙለታ ልጅ ኢያሱ ይኖርበት የነበረው አኗኗር አሰቃቂ እንደነበር የእስር ቤቱን ሁኔታ በ1927 ዓ.ም ከተመለከቱት በኋላ የታሪክ ጥያቄ በሚል ርዕስ በጻፉት ያልታተመ መጽሐፍ የሚከተለውን አስተያየት ሰጥተዋል። አንዳች የአእምሮ ቀውስ ሳይደርስባቸው ያን አሰቃቂ ሁኔታ በትዕግስት መቻላቸው አስደናቂ ነገር ነው። ልጅ ኢያሱ ከ1924 እስከ 1928 ዓ.ም ድረስ በጋራ ሙለታ እስር ቤት ኑሯቸው አሰቃቂ ነበር። በህዳር ወር 1927 ዓ.ም ወልወል ላይ ከኢጣሊያ ጋር ግጭት በተደረገ በዓመቱ ማለትም በ1928 ዓ.ም በኢትዮጵያና በኢጣሊያ ጦርነት ዋዜማ ኢጣሊያኖች ልጅ ኢያሱን ከጋራ ሙለታ እስር ቤት አውጥተው ይወስዷቸዋል ተብሎ በሰፊ መወራቱ አስግቶ ስለነበር በእነዚሁ ቀናት ውስጥ የሐረርጌው አስተዳደር ደጃዝማች ነሲቡ ልጅ ኢያሱን በዝግ ባቡር አሳፍረው ወደ አዲስ አበባ እንዲልኳቸው የተለየ ትዕዛዝ ተላልፎላቸዋል። አስተዳዳሪውና አባ ሐና ወደ ብላቴና ጌታ ሎሬንሶ ትዕዛዝ ቤት ሄደው አብሯቸው ወደ ጋራ ሙለታ እንዲሄዱ ጠየቋቸው። ብላቴን ጌታ ሎሬንሶ ትዕዛዝ ከደጃዝማች ነሲቡ አባ ሐና ጋር ከጋራ ሙለታ ደርሰው እመኝታ ክፍላቸው በገቡ ጊዜ ልጅ ኢያሱ ሊገድሏቸው የመጡ መስሏቸው ደንግጠውና ተጨንቀው ነበር። ብላቴን ጌታ ሎሬንሶ ትዕዛዝ ስለዚህ ጉዳይ የሚከተለውን ይተቻሉ። በዚህች ሌሊት አንዳች ነገር ልናደርጋቸው የመጣን መስሏቸው ተጨንቀው ነበር። ቆየት ብለው ግን አንዳች ክፉ ነገር እንደማናደርጋቸው ባወቁ ጊዜ ተዝናንተው
ከደጃዝማች ነሲቡ ጋር መጫወት ጀመሩ። ከጋራ ሙለታ ወደ ድሬዳዋ ሲወርዱም ስለ ኢጣሊያ ጦርነት ጉዳይ የሚከተለውን ጥያቄ ጠየቁ። ታማኝ በሆን ኖሮ እንደ ማንኛውም ተራ ወታደር ጠመንጃ አንግቤ በጦር ግንባሩ ለመሰለፍ በወደድሁ ነበር። የሆነ ሆኖ ጉዳዩ አስጊ ነውን? ዳዊቱን ስደግምና ጸሎቴንም በማቀርብበት ጊዜ ሁሉ ስለ ኢትዮጵያ ነጻነት ጉዳይ ከቶ ሳልማጸን ቀርቼ አላውቅም። ልጅ ኢያሱም እንደ ልብ መዘዋወርና ሰውነታቸውን ያፍታቱ ዘንድ መልካም ጊዜ ያገኙና የተፈቀደላቸው አይመስልም። ሰውነታቸውም በፍጹም የዛለ ነበር። የመራመድ ችግር የሚታይባቸው እንደነበር ጠቁመዋል። ይህም ብላቴን ጌታ ሎሬንሶ ከጋራ ሙለታ ወደ ድሬዳዋ ባመጧቸው ጊዜ የተገነዘቡት ነው። ብላቴን ጌታ ሎሬንሶ ትዕዛዝ አንድ ሌሊት ስለ ልጅ ኢያሱ አሳዛኝ ነገር የገለጡት ከደጃዝማች ነሲቡ ጋር ተሰነባብተው ባቡር ውስጥ ሲገቡና ዘበኞቹ ተቀበሏቸው ባቡሩ ወደ አዲስ አበባ ጉዞ ሲጀምር ዳግም አንገናኝም ብለው ማልቀስ ጀመሩ የሚል ነው። ሹማምንቱ ከጋራ ሙለታ ሳይመለሱ በሐረር ከተማ ልጅ ኢያሱ ሞቱ ተብሎ ተስፋፍቶ ተወራ። በሐረር ከተማ ተቀማጭ የነበረው የኢጣሊያ ቆንሲልም የሐረር ከተማ ከንቲባ ወደ ነበሩት ወደ ግራዝማች ግዛው ከተማ ዘንድ ሄዶ ስለዚህ ጉዳይ ማብራሪያ እንዲሰጡት ወይም መግለጫ እንዲያወጡ ጠየቃቸው። ከንቲባውም በከተማ ውስጥ ተጋኖ ስላለው ወሬ ሊገልጹላቸውና ስለ ጉዳዩም ሊወያዩ ወደ ብላቴን ጌታ ሎሬንሶ ቤት ሄዱ። በዚያን ጊዜም ብላቴን ጌታ ሎሬንሶ ትዕዛዝ ከጋራ ሙለታ ገና አልተመለሱም ነበርና ባለቤታቸው ወይዘሮ ስንዱ ገብሩ ግራዝማች ግዛው ከተማን ተቀበሏቸው። ዶክተር ብላቴን ጌታ ሎሬንስ የት አሉ ሲሉ ባለቤታቸውን ጠየቁና ራሳቸውን በማነቃነቅና ጠረጴዛውን በቡጢ በመደሰቅ በተመስጦ ህሊና በማሰላሰልና በመገረም በኃይል ተንፍሰው ልጅ ኢያሱ ሞቷል ይባላል አሉ። ግራዝማች ግዛው ከተማ ከብላቴን ጌታ ሎሬንሶ ትዕዛዝ ቤት እንደወጡ ቀኛዝማች በዛብህ ስለሺ ብላቴን ጌታ ሎሬንሶ ትዕዛዝ ቤት መጡና የሚከተሉትን ቃላት ለባለቤታቸው ለወይዘሮ ስንዱ ገብሩ ገለጡላቸው። በራሪ ወሬዎችን ሰማሁኝ፣ ለማመን አልቻልኩም። እርግጠኛውን ነገር ለማወቅ መጥቻለሁ። በሰፊው የሚወራው ልጅ ኢያሱ ተገደሉ፣ ገዳዮቹም ደጃዝማች ነሲቡ፣ ብላቴን ጌታ ሎሬንሶ ትዕዛዝ፣ አባሃና ናቸው የሚል ነው አሉ። ዶክተር ሎሬንሶ ትዕዛዝ ከጋራ ሙለታ ተመልሰው ወደ ቤታቸው በመጡ ጊዜ ባለቤታቸው ወይዘሮ ስንዱ ገብሩ ስለ ልጅ ኢያሱ አሟሟት በሐረር ከተማ ውስጥ የሚዛመተውን በራሪ ወሬ ሲያስረዷቸው ስማቸው ከወንጀሉ ጋር የተቆራኘ መሆኑን ጨምረው ነገሯቸው። በመጀመሪያ ላይ ብላቴን ጌታ ሎሬንሶ ትዕዛዝ በመሐላ የታሸገ ከፍተኛ የመንግስት ምስጢር ስለሆነ ስለ ጉዳዩ አንዳች ነገር ላለመናገር ሞከሩ። ዳሩ ግን ርቆና በሰፊው የተሰማ መሆኑን በተገነዘቡ ጊዜ እርግጠኛውን ነገር ለባለቤታቸው እንዲህ ሲሉ ገለጡላቸው። በዝግ ባቡር አሳፍረን ወደ አዲስ አበባ መሄዳቸውን እነግርሻለሁ። ለዘበኞች አስረክበናቸዋል። እስከዛሬም በሕይወት ይገኛሉ። አዝንላቸዋለሁ። ይወራባቸው በነበረ አሉባልታ እጠላቸው ነበር ሲሉ አስረዷቸው። ልጅ ኢያሱ ወደ አዲስ አበባ ተዘዋወሩ። ወደ አዲስ አበባ እንደተመለሱም ወዲያውኑ በልጅ ኢያሱ ላይ ምን እንደደረሰባቸውና ወዴትስ እንዳሉ ሕያው መሆኑን አለመሆናቸውን መጠያየቅ መመርመር ጀመሩ። በዚህ ጊዜም ግርማዊ ቀዳማዊ ኃይለ ሥላሴ ወደ ማጮው ጦር ግንባር ለመዝመት ከመነሳታቸው ከ3 ቀናት ቀደም ብሎ ልጅ ኢያሱ አርፈዋል ተብሎ በይፋ ለሕዝብ ተነገረ። 7 ጊዜ መድፍ ተተኮሰ። የልጅ ኢያሱ እህት ወይዘሮ ስሂን ሚካኤል ልጅ እቴጌ መነን ዋናዋ ሐዘንተኛ ሆነው ተቀመጡ። አያሌ ወራት ካለፉ በኋላ የገነተ ልዑል ቤተ መንግሥት አሁን የአዲስ አበባ ዩኒቨርሲቲ ክልል በሚገኘው የቅዱስ ማርቆስ ቤተክርስቲያን አገልጋይ የሆኑት ቄስ ገብረ መድህን ሐቁን ለብላቴን ጌታ ሎሬንሶ አጫውተዋቸው ስለነበር የታሪክ ቅጥያ በተባለ መጽሐፍ ውስጥ እንዲህ ይላሉ። በቅዱስ ማርቆስ ቤተክርስቲያን ትይዩ የዱክ ቤት ይባል በነበረውና አሁን የሕግ ክፍል ትምህርት ቤት በሆነው ሕንጻ ሰገነት ላይ አንድ እጆቹ በሰንሰለት የታበተው ሰው ከቀትር በኋላ ዘውትር ሲመላለስ እናየው ነበር። እንዲሁም ለጥቂት ወራት ወደዚሁ ቤት ሲገባ እናይ ነበር። ነገር ግን ጃንሆይ ንጉሱ ወደ ጦርነት ከመዝመታቸው በፊት ሌሊቱን ጸሎተ ፍትሐት እንድናደርግ ታዘዘን። ሆኖም የሟቹን ስመ ክርስትና የሚነግረን ሰው አልነበረም።
ከዚህ በኋላም ያ ሰውዬ ይመላለስበት በነበረው ሰገነት ላይ ማንም አልታየም። እኛም የሞቱት ልጅ ኢያሱ እንደሆኑ ገመትን ሲሉ ጽፈዋል። ብላቴን ጌታ ሎሬንሶ ትዕዛዝ። የልጅ ኢያሱ መሞት መርዶ ወሎ ለሚገኙት ዘመዶቻቸው በተነገረ ጊዜ በንጉሥ ሚካኤል ቤተ መንግሥት ውስጥ የውሎ ለቅሶ ተደርጎ ሲለቀስ አንድ አመዴ አሊ የሚባል አምባሰለሌ እንዲህ ሲል በማንጎራጎር የልጅ ኢያሱን ምኞት አንጸባረቀ ይባላል። ከባህር ላይ ሆኖ ያስካካል ፈረሱ፣ እኔስ ይመስለኛል ለአባ ጤና ኢያሱ አለ ልበል ልተው ሞተ ብዬ ላልቅስ የተጥመነመነው እንዲህ ያለ ንጉሥ። ምንም እንኳን የልጅ ኢያሱ ዘመነ መንግሥት አጭር ቢሆንም በኢያሱ ዳቦኖ ትራሱ ለመባል የበቃ የጥጋብና የበረከት ዘመን እንደነበር በስፋት ይነገራል። ስለዚህም ንግሥት ዘውዲቱ የአባታቸውን ዙፋን ከወረሱ በኋላ ክፉ ቀን የተባለው ረሃብ በተነሳ ጊዜ አንዲት ጉዳተኛ ወዴት ነው ያለኸው ኢያሱ አባ ጤና፣ ችጋር ሊገለኝ ነው እባክህ ቶሎና ስትል የገጠመችው በቂ ማስረጃ ነው። ቀደም ብሎ መንበረ መንግሥታቸውን እየለቀቁ የአገር ጉብኝት ማዘውተራቸው ከስጋት ላይ የጣለው ሁሉ ከዛሬ ነገ ወደ ነጋሲነት ደረጃ ይዛወሩና በዙፋናቸው ላይ ይጸናሉ እያለ ልባዊ ምኞቱን ከመግለጽ አልተቆጠበም ነበር። ዳሩ ግን ያለ እግዚአብሔር ፈቃድ የሚሆን ነገር የለምና አቤቶ እንደተባሉ ሕይወታቸውን አሳለፉ። ዜና ሞታቸው እንኳን ለቤተ ዘመዱ ቢነገርም አጽማቸው ያረፈበት ቦታ እስከ ዛሬ ድረስ ሊታወቅ አልቻለም።